የኢትዮጵያ ኤሌክትሪክ አገልግሎት የገንዘብ ውስንነት ያለባቸው አዲስ የኤሌክትሪክ ቆጣሪ ፈላጊ ደንበኞችን ተጠቃሚ የሚያደርግ አሰራር መጀመሩን አስታውቋል። አገልግሎቱ ይህንኑ ያስታወቀው አዲሱን አሰራር ለሕዝብ ይፋ ለማድረግ በትላንትናው ዕለት በሰጠው መግለጫ ላይ ነው። በዚህ አዲስ አገልግሎት መሰረትም በአንድ ጊዜ መክፈል የማይችሉ ዜጋዎች እስከ 2 ዓመት የጊዜ ማራዘሚያ ተሰጥቷቸው አገልግሎቱን ማግኘት እንደሚችሉ ተገልጿል። ሰላማዊት ጌታሰው ተጨማሪ አላት። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኃይል ጥያቄ ለሚያቀርቡና ክፍያውን በአንድ ጊዜ የመክፈል አቅም ችግር ያለባቸውን ደንበኞች እፎይታ መስጠት የሚያስችል አዲስ አሰራር መጀመሩን ገልጿል። ይህ አገልግሎት የተዘረጋው መደበኛውን ወይም ነጠላ ፌዝ ቆጣሪ ለሚፈልጉ አዲስ ደንበኞች ብቻ እንደሆነም አገልግሎት መስሪያ ቤቱ ትናንት በሰጠው መግለጫ ላይ ጠቅሷል። አገልግሎቱ ይህን አሰራር ለማስጀመር አደረኩት ባለው ጥናት መሰረትም ችግሩ በገጠሩ የሀገሪቱ ክፍል እንደሚበዛ ጠቅሷል። የአገልግሎቱ የማርኬቲንግ ሽያጭና ደንበኛ አገልግሎት ስራ አስፈጻሚ ኢሳያስ ደንድር በከተሞችም ከአቅም ውስንነት ጋር ተያይዞ ቆጣሪ ማስገባት ያልቻሉ ዜጎች መኖራቸውን ገልጸዋል። ባደረግነው የዳሰሳ ጥናት በአንድ ጊዜ በመክፈል አቅም ውስንነት ምክንያት የኤሌክትሪክ ኃይል እየፈለጉ አገልግሎት እያገኙ ያልሆኑ ደንበኞች በከተሞችም ከከተሞች ውጭም እንዳሉ ተረድተናል። እንደ ተቋም እነዚህ ኃይል ፈላጊዎች በጊዜ ገደብ ክፍያ የዚህ አገልግሎት ተጠቃሚ ሊሆኑ የሚችሉበትን ሁኔታ ማመቻቸት አስፈላጊ ነው ብለን የተነሳ ነው። እንግዲህ እነዚህ ኃይል ጠያቂዎች በከተሞችም ያሉ በአብዛኛው ደግሞ ከከተሞች ውጪ ያሉ ገጠር አካባቢ የኤሌክትሪክ መሰረተ ልማቱ ደርሶ ወደ ቤታቸው የኤሌክትሪክ ኃይል እንዲገባ ለቆጣሪና ተዛማጅ እቃዎች የሚከፈለውን ክፍያ የመክፈል በአንድ ጊዜ የመክፈል አቅም ችግር ስላለባቸው ይሄንን ችግር ደግሞ ተቋማችን ሼር ማድረግና የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ማድረግ ስላለበት በዛ ልክ የተዘጋጀ ነው ይሄ የአሰራር ስርዓት። ይህንን ታሳቢ በማድረግ በአንድ ጊዜ መክፈል የማይችሉ ዜጎች እስከ 6 ወር ያለምንም ወለድ አገልግሎቱን ማግኘት የሚችሉበት አሰራር መዘርጋቱንም ስራ አስፈጻሚው ተናግረዋል። ጊዜ ገደብ ክፍያው በ2 ዓመት የሚጠናቀቅ ክፍያው የሚፈጸመው በየወሩ ከወርሃዊ የፍጆታ ሂሳባቸው ጋር እንዲከፈል የሚደረግ ነው። ይሄንን መክፈል ለማይችሉት ማመቻቸት እንዲቻል በ4 ክፍል ነው የከፈል ነው። እስከ 6 ወር አገልግሎቱን መጠቀም የሚፈልጉ ምንም አይነት ወለድ ታሳቢ ሳይደረግ ለምሳሌ 18000 ብር ቢሆን ማስገቢያው ያለምንም ወለድ 18000 ብሩ ለ6 ወራት ተከፋፍሎ ከወርሃዊ ፍጆታ ክፍያቸው ጋር በጋራ እንዲከፍሉት የሚደረግ ነው። አዲሱ አሰራር ከ6 እስከ 12 ወራት 3 በመቶ ወለድ፣ ከ12 እስከ 18 ወራት 6 በመቶ ወለድ እንዲሁም ከ18 እስከ 24 ወራት ደግሞ 9 በመቶ ወለድ በመክፈል ደንበኞች አገልግሎቱን እንዲያገኙ የሚያደርግ መሆኑን አብራርተዋል። በሌላ በኩል አገልግሎቱ ባለፈው በጀት ዓመት ከግማሽ ሚሊዮን በላይ አዳዲስ ቆጣሪዎችን የማገናኘት ስራ መሰራቱ የተገለጸ ሲሆን በተያያዘው በጀት ዓመትም ከ800 ሺህ በላይ አዳዲስ ቆጣሪዎችን ወደ ስራ ለማስገባት እየተሰራ እንደሆነም አስታውቋል። እንደምታስታውሱት እንግዲህ ባለፈው ዓመት በተቋማችን ታሪክ ከ500 ሺህ በላይ ከግማሽ ሚሊዮን በላይ አዲስ ኃይል ማገናኘት ችለናል። ይሄ በተቋም ታሪክ የመጀመሪያ ነው። በዚህ ዓመት ደግሞ ከዛ የበለጠ እቅዳችን 800 ሺህ አዲስ ኃይል ቆጣሪዎችን ማገናኘት ነው። በቀጣይ ዓመታት ከ1 ሚሊዮን በላይ አዲስ ኃይል በማገናኘት የደንበኞቻችንን ቁጥር ማሳደግ በዋነኝነት ግን ለዜጎቻችን አመቺ ሁኔታን መፍጠር በሚል የተጀመረ እንቅስቃሴ ነው ማለት ነው። እንግዲህ የዚህ አገልግሎት ተጠቃሚ የሚሆነው ሁሉም የህብረተሰብ ክፍል አዲስ ኃይል ለማገናኘት የሚፈልግ መደበኛውን ቆጣሪ የሚፈልግ ማለት ነው። መደበኛ ቆጣሪ የምንለው የነጠላ ፌዝ ቆጣሪ እስከ 7.5 ኪሎዋት ድረስ የሚሰራ በአብዛኛው ሁላችንም የምንጠቀምበት ማለት ነው።